ጻድቅ በእምነት ይኖራል ተብሏልና ማንም በእግዚአብሔር ፊት በሕግ እንዳይጸድቅ ግልጥ ነው። አሁን እንግዲህ ጳውሎስ ሕግንና እምነትን እያነጻጸረ ነው። ማንም በሕግ አይጸድቅም ቁጥር 11 ነገር ግን አንድ ሐሳብ ወስዷል ከዕንባቆም 2:4 ላይ ጻድቅ በእምነት ይኖራል። ያ ማለት ምንድነው? እግዚአብሔር ሁሉ ጊዜ ሰዎች ሕጉን በመፈጸም ሳይሆን በእምነት እንዲጸድቁ የሚፈልግ አምላክ መሆኑን ነው የሚያሳየው። ግን እዛ ጋር በእምነት እንዲጸድቁ እግዚአብሔር ይፈልጋል ማለት ሌላ እግዚአብሔር የሰራው ስራ አለ፣ በክርስቶስ የሆነ የተጠናቀቀ ስራ አለ፣ እሱ ላይ የተመሰረተ ነው። ቁጥር 12 ላይ ሕግና እምነት በተለያየ መንገድ ይሰራሉ ነው የሚለው። ቁጥር 12 ሕግም ከእምነት አይደለም ነገር ግን የሚያደርገው ይኖርበታል ተብሏል። ስለዚህ ሕግ ከእምነት አይደለም ይላል ማለት እምነት ክርስቶስ ለኔ ያደረገው ነገር ብሎ መቀበል ነው። ክርስቶስ ለኔ ያደረገው ነገር ይሄ ነው ብለህ ስትቀበል በእግዚአብሔር ዘንድ ተቀባይነት ታገኛለህ ማለት ነው። እምነት ክርስቶስ ለኔ ያደረገው ብለህ የምትቀበለው ነገር ላይ የሚመሰረት። ሕግ ደግሞ ይሄንን አድርግ የሚል ግዴታ ያስቀምጣል። ያንን ደግሞ ማድረግ አትችልም። ስለዚህ ሁለቱ የተለያዩ ስርዓቶች ናቸው፣ ልንቀላቅላቸው ማንችላቸው ማለት ነው። አንድ ላይ እንኳን ልናስኬዳቸው ማንችላቸው ማለት ነው። ስለዚህ በፍጹም ይሄ ሕግ ማንንም ሰው ወደ እግዚአብሔር ሊያቀርብ ስላልቻለ ማንንም ሰው እግዚአብሔር እንዲቀበለው ሊያደርግ ስላልቻለ ክርስቶስ ዋጋ ከፈለ። ክርስቶስ መስዋዕት ሆነ፣ የመስቀል ላይ ሞትን ሞተ ማለት ነው። ቁጥር 13 እሱን ነው የሚናገረው። ቁጥር 13 ላይ በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን። እንግዲህ ሕጉ የሚጠይቀው ነገር አለ። ሕጉ የሚጠይቀውን ጥያቄ እኛ ማሟላት አልቻልንም፣ መመለስ አንችልም። ማንም ሰው ሕግን መፈጸም አልቻለም። ስለዚህ ሕግን መፈጸም ስላልቻለ በእግዚአብሔር ፊት ተቀባይነት ማግኘት አልቻለም። ክርስቶስ ግን ሕጉን ፈጸመ። ምን አድርጎ? በመስቀል ላይ ስለኛ ተሰቀለ። እኛ መቀጣት የሚገባንን ቅጣት ለኛ እርግማን ሆኖ ምን ሆነ? ተቀበለ። ክርስቶስ ከእርግማን እኛን ዋጀን ማለት ነው። ዋጀን፣ ከእርግማን ውስጥ አወጣን። ቁጥር 13 እንደዛ ነው የሚለው። ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን። በሕጉ ምክንያት ከእርግማን በታች ነበርን። ከእርግማን በታች ነበርን በሕጉ ምክንያት። እንግዲህ ሕጉም እኮ ሚና አለው። የምናየው ነገር አለ። ሕጉ እኛን ዝም ብሎ ይኮንናል ማለት ሁል ጊዜ ይከሰናል፣ ይኮንናል ማለት ነው። ክርስቶስ እርግማናችን በመስቀል ላይ ወሰደው ማለት ነው። እናም ከሕግ ኩነኔ እኛ ነፃ ወጣን። እናም የአብርሃም በረከት እንቀበላለን ማለት ነው። በዚህ መንገድ የአብርሃም በረከት እንቀበላለን ማለት ነው። ቁጥር 14ም እሱን ነው የሚያሳየው። መንፈስ ቅዱስንና በእምነት የሚመጣን ጽድቅ እንቀበላለን። ይህ ደግሞ የወንጌል ዋና ማዕከላዊ ፖይንት ነው። ይሄ ዋናው ቦታ ነው። ቁጥር 14 ደግሞ በረከት ለአሕዛብ ሁሉ በዚህ መንገድ ነው የሚሆነው ይላል። እንግዲህ ቁጥር ምዕራፍ 12 ዘፍጥረት ምዕራፍ 12 ቁጥር 3 ላይ የአብርሃም በረከት በክርስቶስ በማመን ከመንፈስ ቅዱስ ስጦታ ጋር ነው አገናኝቶ የሚያሳየው። ቁጥር 14 ምን ይላል? የመንፈስን ተስፋ በእምነት እንድንቀበል የአብርሃም በረከት ወደ አሕዛብ በኢየሱስ ክርስቶስ ይደርስላቸው ዘንድ ይላል። እንግዲህ የአብርሃም በረከት ምዕራፍ 12 ዘፍጥረት ምዕራፍ 12 ቁጥር 13 ላይ ለአሕዛብ ሁሉ የሚለው ነው። ይሄ እንዴት ነው? በክርስቶስ በማመን የአብርሃም በረከት የሚገኘው በክርስቶስ በማመን የመንፈስ ስጦታን መቀበል እንደሆነ ነው። ይሄ ማለት አሕዛብ ወደ እግዚአብሔር ቤተሰብነት የሚገቡት በሕግ ሳይሆን በኢየሱስ በማመን ብቻ እንደሆነ ያሳያል። እሱን ያሳያል ማለት ነው። ስለዚህ ሕግና እምነት በእንደዚህ አይነት መልኩ ነው የሚታዩት። ሊገናኙ የሚችሉ ነገሮች አይደለም። እነዚህ አማኞች ግን ቀላቅለውታል። አሁን እነዚህ አማኞች ክርስቶስን ትተዋል 100% ወደሚል ድምዳሜ አንሄድም። ነገር ግን አድ አድርገዋል፣ ተጨምረው ይሄም ያስፈልጋል። ለመዳን ክርስቶስን ማመን ብቻ አይደለም፣
መገረዝ ያስፈልጋል፣ ህግን መጠበቅ ያስፈልጋል፣ እንዲያስፈልጋል የሚል ቲቺንግ አለ ማለት ነው። ያንን ጨምሮ የስጋ ስራን ጨምረዋል ማለት ነው። ቁጥር 15 እና 16 ላይ ይቀጥልና እንደዚህ ይላል፣ ወንድሞች ሆይ እንደ ሰው ልማድ እላለሁ የሰውስ እንኳ ቢሆን እርግጠኛውን ኪዳን ማንም አይነቅም ወይም አይጨምርበትም። ለአብርሃም እና ለዘሩም የተስፋው ቃል ተነገረ። ስለ ብዙዎች እንደሚነገር ለዘሮቹ አይልም፣ ስለ አንድ እንደሚነገር ግን ለዘር ይላል፣ እርሱም ክርስቶስ ይላል። ለአብርሃምና ለዘሩም የተስፋው ቃል ተነገረ ይላል እና እስኪ ስለ ዘሩ እናውራ። ዘሩ ማን ነው? የተስፋው ቃል ምንድን ነው? እሺ ቁጥር 15 ላይ እዚህ ጋር ጠበቅ አድርጎ የሚናገረው የእግዚአብሔር ቃል ኪዳን ምን ያህል ኃይለኛ እንደሆነ፣ ሊሰበር ሊሻር የማይቻል እንደሆነ በሜታፎሪካል በሆነ መንገድ ለሰው እንኳን በሰው እንኳን የተገባ ቃል ኪዳን ኃይለኛ ነው፣ ከተላለፍ ቅጣትን ሊያስከትል ይችላል። ነገር ግን የእግዚአብሔርን የሰው ቃል ኪዳን የማይለወጥ ከሆነ ቅጣት የሚያስከትል ከሆነ እግዚአብሔር ለአብርሃም የሰጠው ተስፋ ምን ያህል የበለጠ ነው፣ ምን ያህል ትልቅ ነው። እንግዲህ ከ430 ዓመታት በኋላ 430 ዓመታት በግብፅ ኖረው አብርሃም ይሄን ተስፋ የተቀበለው ከዛ በፊት ነው፣ አባቶች ዘመን ነው። 430 ዓመት በግብፅ ኖረዋል። ከዛ ወጥተው ነው ሲና ህግ የተቀበሉት። ስለዚህ ከህጉ በፊት ቃል ኪዳን ነበረ፣ ኮቨነንት ነበረ። ህግ የተሰጠው ኮቨነንቱን ለማስጠበቅ እንጂ እምነት ነው ከኮቨነንት ጋር አብሮ ሄደው፣ ከቃል ኪዳን ጋር አብሮ ሄደው እምነት ነው። ህጉ የተሰጠው ያን ለማስጠበቅ የእግዚአብሔርን ጽድቅ ትልቅነት፣ የእግዚአብሔርን ቅድስና ትልቅነት ለማሳየት ያንን ለማድረግ ነው እንጂ ከ430 ዓመታት በኋላ የመጣው ህግ የእግዚአብሔርን ቃል ኪዳን ሊሽር አይችልም። ቃል ኪዳኑ ከዛ በፊት ነው ከአብርሃም ጋር የነበረው ማለት ነው። ጠቅለል በምናደርግበት ጊዜ ህጉ በኋላ ነው የመጣው። ነገር ግን የእግዚአብሔርን የመጀመሪያ የመዳን ተስፋ በእምነት ነው መዳን የሚለውን የመጀመሪያውን የእግዚአብሔርን የመዳን ተስፋ ሊሽር ሊለውጥ አይችልም። ይሄ በመጀመሪያም ጀምሮ በእግዚአብሔር ልብ ውስጥ የነበረና አሁን በወንጌል ክሊር የሆነ የተገለጠ ነገር ነው ማለት ነው። ስለዚህ ወንጌል አስቀድሞ ተሰብኮ ነበረ። ያ ወንጌል በክርስቶስ ኢየሱስ ደግሞ ተገለጠልን። ወንጌል አስቀድሞ ለአብርሃም ተሰብኮ ነበር እኮ ነው የሚለው ጳውሎስ። ስለ ብዙዎች እንደሚነገር ለዘሮቹም አይልም፣ ስለ አንድ እንደሚነገር ግን ለዘርህ ይላል፣ እርሱም ክርስቶስ ይላል። ይህንን እስኪ አብራራው። እሺ ቁጥር 16 ላይ ያለውን ማለት ነው። ይሄ በጣም ኃይለኛ ክፍል ሆኖ ነው የምንመለከተው። የተስፋው ቃል የተሰጠው ለአብርሃምና ለዘሩ ነው። ለዘሩ ሲል ስለ ብዙዎች ነው የሚናገረው ይላል። ለዘርህ ነው የሚለው። ለዘሮቹ እንደሚል ለዘሮቹ አይልም፣ ግን ለዘርህ ይላል። ለዘርህ ስለ አንድ እንደሚነገር ለዘርህ። እንደዛ ነው የሚለው። እንግዲህ ይሄ የጳውሎስ አርጊመንት አካል ነው፣ እየሞገታቸው ያለው ፖይንት ነው እዚህ ጋር ማለት ነው። እግዚአብሔር ለአብርሃም የሰጠው ተስፋ በመጨረሻ ወደ ኢየሱስ ክርስቶስ እንጂ ለብዙ ዘሮች እንዳልሆነ ነው የሚያሳየው። የተስፋው ቃል ለአብርሃምና ለዘሩ ተሰጥቷል። ይህንን ጳውሎስ ሁል ጊዜ ሚስ የማያደርገው ፖይንት ነው። ገላትያ ላይ ብቻም አይደለም፣ ሮሜ ላይም አንስቷል። እንግዲህ የተስፋው ቃል ለአብርሃምና ለዘሩ ተሰጥቷል። እግዚአብሔር ለአብርሃም በርካታ ተስፋዎችን ሰጥቷል። ታላቅ ሕዝብ አደርግሃለሁ፣ ለአሕዛብ ሁሉ በረከት ትሆናለህ። ይሄ እንግዲህ የቃል ኪዳን ግንኙነት ከእግዚአብሔር ጋር
አብርሃም ያለው ግንኙነት ነው። የሚመጣ ዘር አለ ማለት ነው። እንግዲህ እዚህ ጋር ጳውሎስ መንፈሳዊ ተስፋ ላይ ነው ትኩረት የሚያደርገው። በሱ በኩል አሕዛብ ሁሉ በክርስቶስ በኩል በአብርሃም በኩል አንድ ይመጣል፣ በክርስቶስ ነው። በክርስቶስ በኩል አሕዛብ ሁሉ ወደ አብርሃም በረከት በእምነት አማካኝነት እንደሚገቡ ነው የሚያሳየው ማለት ነው። ለዘርህ እንጂ የሚለው ነጠላ ቃል ነው። ዘር የሚለው ቃል የጋራ ወይም ነጠላም ሊሆን ይችላል። ጳውሎስ ግን ነጠላ ትርጉሙን ነው የተጠቀመ ያለው፣ ፕሉራሉን አይደለም የተጠቀመ ያለው። ለዘርህም ይላል እርሱም ክርስቶስ ይላል። አዎ እንግዲህ የእግዚአብሔር ቃል ኪዳን ባዮሎጂካል በሆኑ እስራኤላውያን ላይ አልነበረም። ይሄ በክርስቶስ ላይ ነው። በአብርሃም በኩል በእነሱ ሆኖ ወደ ክርስቶስ ላይ ነው የሚያርፈው። ክርስቶስ ላይ እንደሚያርፍ ነው ክሊር አድርጎ የሚናገረው ማለት ነው። ይሄ የጳውሎስ ሀሳብ ባዮሎጂካል አይደለም ማለት ነው። እዛ ጋር መዳን እስራኤላዊ በመሆን አይደለም ወደሚል በመገረዝ አይደለም፣ አይሁድ ስለሆኑ አይደለም። አዎ እንግዲህ ወደ አንድ የመጨረሻ ዘር ነው ያመለከተ ያለው። ወደ ኢየሱስ ነው። እንግዲህ እግዚአብሔር አስቀድሞ ወደ ተናገረው ተስፋ ወደ ገባው ወደ ኢየሱስ ክርስቶስ ነው እያመለከተ ያለው ማለት ነው። የተስፋው ዘር ማን ነው ማለት ነው? ኢየሱስ ነው። እዛ ጋር የተስፋው ዘር ኢየሱስ ነው። አይሁዳውያን ደግሞ ይሄ ብሔራዊ ትምክህታቸው ነው፣ የአብርሃም ልጅነት። እንደዚህ አይነት ሀሳብ ብዙ ቦታዎች ላይ አለ። በገላትያ አውድ እያየን ነው እንጂ በዮሐንስ ወንጌል ምዕራፍ 8:31 ላይ ኢየሱስ ተናግሯቸዋል። እዛ ቦታ ላይ ስለ ኃጢአት የሚያደርግ የኃጢአት ባሪያ ነው። አይ እኛ አንድስ እንኳን ለማንም ባሪያ ሆነን ተገዝተን አናውቅም፣ እኛ የአብርሃም ልጆች ነን አሉ። አይ የአብርሃም ልጆች ብትሆኑ አብርሃም ያደረገውን ታድርጉ ነበረ፣ እናንተ ከአባታችሁ ከዲያብሎስ ናችሁ ብሎ ያመኑትን አይሁድ ይላል ይናገራል። በገላትያ አውድ የምናየው ነገር እንዳለ ሆኖ እንደዚህ አይነት ነገር ያለ በአይሁዳውያን ዘንድ የተለመደ አይነት ቪው ነው። ወደ ጌታ እንኳን መጥተው በጣም የሚፈታተናቸው ነገር እንደሆነ እናያለን። ክርስቶስ የተስፋው ዘር ነው እንጂ የተስፋው ዘር አይሁዶች አይደሉም ወደሚል ነው እየሳባቸው ያለው ጳውሎስ እዛ ጋር ማለት ነው። እውነተኛ የአብርሃም ዘር ኢየሱስ ክርስቶስ ነው። ለምን? ክርስቶስ የተስፋው ቃል የሚፈጽመው ክርስቶስ ነው። ለአብርሃም የተገባውን የተስፋ ቃል የሚፈጽመው በክርስቶስ ነው። ክርስቶስ ለሁሉም አሕዛብ በረከትን የሚያመጣ ነው። በሱ በኩል ነው የሚፈጸመው። ስለዚህ የተስፋው ዘር አይሁዶች አይደሉም። የተስፋው ዘር አንዱ በነጠላ የተገለጠው ክርስቶስ ነው። ክርስቶስ የአዲሱ ኪዳን አስታራቂ ነው እና መዳን የሚመጣው በክርስቶስ ኢየሱስ ነው። አሕዛቦችን በዚህ በኩል ነው። ስለዚህ እግዚአብሔር ለአብርሃም የሰጣቸው ተስፋዎች ሁሉ በኢየሱስ ፍጻሜዎችን ያገኛሉ የሚል ሀሳብ ነው ያለው። ስለ ጠቅለል ስናደርግ እግዚአብሔር ለአብርሃም የሰጣቸው ተስፋዎች መጨረሻ ወደ አንድ የተወሰነ ዘር ማለትም ወደ ኢየሱስ ክርስቶስ እንደሚያመለክት ነው ቁጥር 16 የሚነግረን። በእርሱ በኩል ለአብርሃም የተነገረው በረከት ለሁሉም አሕዛብ ይደርሳል። ስለዚህ የአብርሃም ቃል ኪዳን እውነተኛ ፍጻሜ የሚያገኘው በአይሁድ ሕዝብ ብቻ ሳይሆን በተስፋው ዘር በሆነው በኢየሱስ ክርስቶስ በራሱ ነው። ቁጥር 16ን ደግማ ለአብርሃምና ለዘሩም የተስፋው ቃል ተነገረ። ስለ ብዙዎች እንደሚነገር ለዘሮቹ አይልም፣ ስለ አንድ እንደሚነገር ግን ለዘርህ ይላል፣ እርሱም ክርስቶስ። ይህንንም እላለሁ ከ430 ዓመት በኋላ የተሰጠው ሕግ አስቀድሞ በእግዚአብሔር የተረጋገጠውን ኪዳን የተስፋውን ቃል እስኪሽር ድረስ አያፈርስም። ርስቱ በሕግ ቢሆንስ እንግዲያስ በተስፋ ቃል አይሆንም። በተስፋ ቃል ግን እግዚአብሔር ለአብርሃም ሰጥቶ። ቁጥር 16 ይህንን ይናገራል። አሁን እዚህ ጋር የጳውሎስ ክርክር በጣም ያስፈልገው ሕግ ከ430 ዓመታት በኋላ ነው የተሰጠው። በፊት ለአብርሃም ዘፍጥረት 12 ላይ የተሰጠው ተስፋን አይሽርም። ያን ቃል አይሰርዝም። ሕጉ ያ ተስፋ ያ ኪዳን እንዳለ ነው የመጣው። መዳን ሁል ጊዜ ትምክት የሚያደርገው
በእግዚአብሔር ተስፋ ላይ ነው፣ በሰው ጥረት ላይ አይደለም። በሰው ጥረት ላይ አይደለም። ሁሉም አማኞች አይሁዳዊም ይሁኑ አሕዛብም ይሁኑ በክርስቶስ በማመን ብቻ ነው የአብርሃም በረከት የሚወርሱት ማለት ነው። ለምን ርስቱ በሕግ ቢሆንስ እንግዲያስ በተስፋ ቃል አይሆንም። በተስፋ ቃል ግን እግዚአብሔር ለአብርሃም ሰጠ። ስለዚህ አብርሃም የተስፋው ቃል ነው። አብርሃም እኩል ይሆናል የተስፋው ቃል። ክርስቶስ ዘሩ ክርስቶስ ነው። በረከትን የሚቀበሉ ይህንን የሚያምኑ ሁሉ አማኞች። ክብር ለእግዚአብሔር ይሁን። አሜን። ይሄ በጣም የሚያጽናና ቃል ነው። ሕጉ እዚህ ጋር ምንድነው? ጊዜያዊ ነው። ተስፋው ግን ዘላለማዊ ነው። ሕጉ ጊዜያዊ ነው። በክርስቶስ የተፈጸመው ነገር ዘላቂ ነው። እስከ መጨረሻው ዘመን ድረስ የሚሰራ ነው። የተስፋው ቃል ዘላለማዊ ነው ማለት ነው። ይቀጥላል ቁጥር 19 ላይ እንግዲህ ሕግ ምንድን ነው? ተስፋው የተሰጠው ዘር እስኪመጣ ድረስ በመካከለኛ እጅ በመላእክት በኩል ስለ ሕግ መተላለፍ ተጨመረ። መካከለኛው ለአንድ ብቻ አይደለም፣ እግዚአብሔር ግን አንድ ነው። እንግዲህ ሕግ የእግዚአብሔርን የተስፋ ቃል የሚቃወም ነውን? አይደለም። ሕያው ሊያደርግ የሚቻለው ሕግ ተሰጥቶ ቢሆንስ በእውነት ጽድቅ ከሕግ በሆነ ነበር። ነገር ግን በኢየሱስ ክርስቶስ ከማመን የሆነው የተስፋ ቃል ለሚያምኑ ይሰጥ ዘንድ መጽሐፍ ከኃጢአት በታች ሁሉን ዘግቶታል ይላል። እግዚአብሔር ይመስገን። በጣም ደስ የሚል ነገር ነው። ጳውሎስ እዚህ ጋር የአጻጻፍ ስልቱ ሪቶሪካል የሆነ ሪቶሪክስ ማለት አሳማኛዊ የሆነ የስነ ጽሁፍ አይነት ማለት ነው። ጥያቄዎች ይጠይቃል። ጥያቄዎች ውስጥ ማያሻሙ መልሶች አሉ። ራሱ ጥያቄ ውስጥ መልሶ አለ። ሪቶሪካል ኩዌሽን ይባላል። በዛ አይነት መንገድ ነው ጳውሎስ እየጠየቃቸው ያለው። ሕጉ ለምን ተሰጠ? ከቁጥር 19 እስከ 25 ሕጉ ለምን እንደተሰጠ በደንብ አድርጎ ነው የሚናገረው ማለት ነው። እግዚአብሔር ሕጉን የሰጣቸው ለምንድን ነው? አንደኛው ቁጥር 19 ላይ ሕጉ የተሰጠው በመተላለፍ ምክንያት ነው። ቁጥር 19 ስታነበው 4 ምክንያቶችን ያስቀምጣል። አንደኛው ግን በመተላለፋቸው ምክንያት ነው። ቁጥር 19 ምን ይላል? እንግዲህ ሕግ ምንድን ነው? ተስፋው የተሰጠው ዘር እስኪመጣ ድረስ በመካከለኛ እጅ በመላእክት በኩል ስለ ሕግ መተላለፍ ተጨመረ። ስለ መተላለፋቸው ነው ሕጉ የተሰጠው ማለት ነው። ታዲያ ሕግ ለምን ተጨመረ? በመተላለፍ ምክንያት ተጨመረ። ትርጉሙ ምንድነው? ሕጉ ኃጢአትን በግልጽ ነው የሚያሳየው። ማለት ሕግን የሚያነብ ሰው ሁሉ የራሱን ኃጢአተኝነት በደንብ አድርጎ ነው የሚረዳው። የሰውን ኃጢአተኝነት በደንብ አድርጎ ነው የሚያጎላው ማለት ነው። ክፉ ድርጊትንም በደንብ አድርጎ ነው የሚያጋልጠው። ሕጉ የተደበቀውን ኃጢአት ወደ ታወቀ ኃጢአት ይለውጠዋል። ተሰውሮ የነበረውን ኃጢአት ወደ ታወቀ ወደ ተገለጠ ኃጢአት ይለውጠዋል። እስራኤልም ሆነ አሕዛብ በዚህ መሰረት እስራኤልም ሆነ አሕዛብ ምን ያህል ኃጢአተኛ መሆናቸውን ይረዳሉ ማለት ነው። እንግዲህ ሕጉ ኃጢአትን በግልጽ የሚያሳይ እና ከባድና አይቀሬ እንደሆነ የሚያሳይ ነው። አዘ ሴም ታይም ደግሞ ሰዎች በራሳቸው ጥረት ጻድቅ ሊሆኑ እንደማይችሉ የሚያሳይ ነው። አንደኛው ሕጉ የተጨመረው ለዛ ነው። ሕጉ ስለ መተላለፍ ነው የተጨመረው። ሁለተኛው ሕጉ ጊዜያዊ ነበረ፣ ዘሩ እስኪመጣ ድረስ ይላል እዛው ቁጥር 19 ላይ። መካከለኛው ለአንድ ብቻ አይደለም። ቁጥር 19 እዛው ላይ። እሺ ቁጥር 19 ሕግ ምንድን ነው? ተስፋው የተሰጠው ዘር እስኪመጣ ድረስ። ሁለተኛው አንደኛው ስለ መተላለፋቸው ነው። እዛው ቁጥር 19 ላይ ሕጉ ስለ መተላለፍ ጨመረ ብሎ፣ ሁለተኛው ዘሩ እስኪመጣ ድረስ ቁጥር 19 ላይ። ጳውሎስ ሕጉ የተሰጠው በጊዜያዊነት ነው የሚለው፣ ቴምፖራሪ ነው ይላል። ዘሩ እስኪመጣ ድረስ። ዘሩ ቁጥር 16 ላይ የተገለጸው ክርስቶስ ነው።
ቁጥር 16 ላይ የተገለጸው ክርስቶስ ነው። ህጉ ዘላቂ አይደለም ማለት ነው። እዛ ጋር ጊዜያዊ ነው ሲል ህጉ ምን አይደለም እስከ መጨረሻው ድረስ እንደ ሞግዚት ነው። እሱን ይናገራል። ቀጥሎ ያሉት ቁጥሮች ቀጥሎ ያሉት እሱን ነው የሚያጎሉት ማለት ነው። ዘሩ እስኪመጣ ድረስ ነው። ህጉ ዘላቂ አልነበረም። ኢየሱስ እስኪመጣ ድረስ ጊዜያዊ ስርዓት ነበረ። ዓለምን ለክርስቶስ ያዘጋጅ ነበር የሚል ነው። ሁለተኛው ህጉ የተሰጠው ለዚህ ነው። ሶስተኛው ህጉ ከተስፋው በታች ነበር። ቁጥር 19 እና 20 በመካከለኛ እጅ በመላእክት በኩል ስለ ህግ መተላለፍ ተጨመረ። መካከለኛውም ለአንድ ብቻ አይደለም፣ እግዚአብሔር ግን አንድ ነው። እንግዲህ ህግ የእግዚአብሔርን የተስፋ ቃል የሚቃወም ነውን? አይደለም ይላል። አይደለም፣ ህጉ ከተስፋው በታች ነው። ከላይ በኩል ህጉ የተስፋው ቃል ኪዳን ከተሰጠ ከ430 ዓመት በኋላ እንደመጣ አይተናል አይደለ? ስለዚህ ህጉ ከምን በታች ነው? ከተስፋው በታች ነው። ተስፋው ነው ዘላለማዊ። የተስፋው ቃል ኪዳን ነው ዘላለማዊ። ህጉ ከተስፋው ቃል ኪዳን በታች ነው ብሎ ይናገራል። ስለዚህ ህጉ ከተስፋው በታች እንደሆነ ቁጥር 19 እና 20 ይናገራል። ጳውሎስ በመላእክት በኩል በአስታራቂ ሙሴ በኩል ሳይሆን በቀጥታ ከእግዚአብሔር ነው ተስፋው የመጣው ለአብርሃም። የተስፋው ቃል በእምነት የሚመጣን መዳን የተስፋው ቃል ማለት በእምነት የሚመጣው መዳን ከህጉ በጣም የላቀ ነው። ህጉ እዚህ ጋር ምንድነው? ከተስፋው በታች ነው። ከተስፋው ቃል ኪዳን በታች ነው። ህጉ ሁለተኛ እጅ ያለውና ጊዜያዊ ነው። እንደ እግዚአብሔር የተስፋ ቃል ኪዳን ዘላለማዊነት የለውም ማለት ነው። አራተኛው ህጉ የተስፋውን ቃል አይቃረንም ብሎ የሚለው ነገር ነው። አይቃረንም። እሷ ቦታ በጣም ወሳኝ ነች። ያ ማለት ህጉ ህይወትን ሊሰጥ አይችልም ነው የሚለው ቁጥር 21 ላይ አይደለ? ህጉ እንግዲህ ህግ የእግዚአብሔርን የተስፋ ቃል የሚቃወም ነውን? አይደለም። ሕያው ሊያደርግ የሚቻለው ህግ ተሰጥቶ ቢሆንስ በእውነት ጽድቅ ከህግ በሆነ ነበር። ነገር ግን በኢየሱስ ክርስቶስ ከማመን የሆነው የተስፋ ቃል ለሚያምኑ ይሰጥ ዘንድ መጽሐፍ ከኃጢአት በታች ሁሉን ዘግቶታል። እንግዲህ ህግ ህይወትን ሊሰጥ የሚችል አይደለም። ህግ ህይወትን ሊሰጥ የሚችል ቢሆን ኖሮ ጽድቅ በህግ በሆነ ነበር። ህግ መንፈሳዊ ህይወትን ሊሰጥ አይችልም። የዘላለም ህይወትን ሊሰጥ አይችልም። መንፈስ ቅዱስን ሊሰጥ አይችልም። እንግዲህ ሀሳቡን ከላይ ነው አያይዘን ኮንቴክስቹዋሊ የምንመጣው። ለነዛ ለተጠየቁት ከምዕራፍ 3 ከ1 እስከ 5 ለተጠየቁት ጥያቄዎች መልስ እየሰጠ ነው እና መንፈስ ቅዱስን ሊሰጠን አይችልም። አንድን ሰው ጻድቅ ሊያደርገው አይችልም። ማዘዝ ብቻ ነው የሚችለው። ደግሞም ኃይል ሊሰጥ አይችልም። እንድንታዘዝ ኃይል ሊሰጥ አይችልም። ማዘዝ ብቻ ነው። ካላደረክ ደግሞ ትቀጣለህ ብሎ የሚለው ማለት ነው። ህይወትን የሚሰጠው ኃይልን የሚሰጠው በክርስቶስ ኢየሱስ በተሰራው ስራ የተቀበልነው ጸጋ ነው ማለት ነው። ስለዚህ የህጉ ሚና አራተኛው ህጉ የተስፋውን ቃል የሚቃረን አይደለም ማለት ነው። አሁንም በዛም ዘመን እግዚአብሔር ሰውን ለማዳን ያቀደው በእምነት ነው። የአብርሃም ምሳሌነት እሱን ነው የሚያሳየው። የአብርሃምን በደንብ አድርጎ እያብራራም የመጣው እነሱ ይህን ነገር በደንብ አድርገው በራሳቸው አውድ እንዲረዱ ለማድረግም ነው። አምስተኛው ህጉ የሰውን ልጅ በኃጢአት ስር አስሮታል። ቁጥር 22 ያንን ይናገራል። ነገር ግን በኢየሱስ ክርስቶስ ከማመን የሆነው የተስፋ ቃል ለሚያምኑ ይሰጥ ዘንድ መጽሐፍ ከኃጢአት በታች ሁሉን ዘግቶታል። ህጉ ሰውን ከኃጢአት በታች አስሮታል። ቁጥር 22 ያንን ይናገራል። ህጉ ሁሉንም ሰዎች በጥፋተኝነት ስር ያደርግና በክርስቶስ ኢየሱስ ለሚመጣው ማዳን ያዘጋጃቸዋል ማለት ነው። እንደዛ ሚናው እሱ ነው። ሁሉም ሰው ኃጢአተኝነቱን ያውቃል። ይህ የሚያሳየው መዳን በክርስቶስ በማመን ብቻ መሆኑን ነው።
መሆን እንዳለበት ነው። ህጉ ፍላጎትን ይፈጥራል፣ መነሳሳትን ይፈጥራል። ክርስቶስ ግን ነፃነትን ያመጣል። ነፃነትን ያመጣል። ስለዚህ ስለ ህጉ አሁን ምንድነው የተረዳሁት? ስለ ህጉ ብዙ ስለ ህጉ የምናውቀው ነገር በተከማቸ ቁጥር በክርስቶስ ኢየሱስ የተሰራውን ስራ ለመረዳት ወይም የተደረገልን ለመረዳት ከፍ ያደርገዋል ማለት ስራውን ያልቀዋል። ስራውን ያልቀዋል፣ ተቃርኖ የለውም ማለት ነው። ከተስፋው ቃል ኪዳን ጋር ተቃርኖ የለውም ማለት ነው። ያጎላል እንጂ የእኛን ኃጢአተኝነት ያጎላል። ለእኛ የተሰራልን የተጠናቀቀውን ስራ ተቀብለን እንድናልፍም ነፃነትን እንድናገኝም ያሳያል። አዘጋጅቶ ወደዛ ውስጥ ያስገባናል። ስለዚህ ጊዜያዊነት አለው። እንደዚህ ከላይ የመጣንባቸው ነጥቦች ወደዛ ነው። ጊዜያዊ ነው፣ ህያው አይደለም። የስ ግን ደግሞ ፍላጎትን ይፈጥራል እና ክርስቶስ ግን ነፃነትን ያመጣል። ነፃ መውጣት የሚቻለው ግን በክርስቶስ ነው የሚል ነው። ቁጥር 23 እና 24 ደግሞ ህጉ የእኛ ጠባቂው ሞግዚት ነበር ነው የሚለው። ቁጥር 26 እና 27 ማለት ነው። ላምበው 23 እና 24 ይቀር 23 እና 24 እምነትም ሳይመጣ ሊገለጥ ላለው እምነት ተዘግተን ከህግ በታች እንጠበቅ ነበር። እንደዚህ በእምነት እንጸድቅ ዘንድ ህግ ወደ ክርስቶስ የሚያመጣ ሞግዚታችን ሆኗል። እምነት ግን መጥቷል። ከእንግዲህ ወዲህ ከሞግዚት በታች አይደለንም። እዚህ ጋር አሁን ህጉ ክርስቶስ እስኪመጣ ድረስ የኛ ጠባቂ ነበረ፣ ሞግዚት ነበረ። ለእናንተ አሁን እንግዲህ እኛ ስል ሳንድን በፊት የነበረውን ለማለት ነው። ግን ለገላትያ ምእመናን ለገላትያ አማኞች ወደ ህጉ ድነት የህግን ስራ በመጠበቅ ነው ብለው በሚሉት ሀሳብ እንሂድና ለነሱ ህጉ የሞግዚታቸው ነበር፣ ጠባቂያቸው ነበር። ያ ማለት ምንድነው? ክርስቶስ እስኪመጣ ድረስ የትምህርት ቤት መምህር እንደማለት ነው። እያስተማራቸው እያዘጋጃቸው የሚያቆያቸው ማለት ነው። ሞግዚት ያው ልጅን የሚቆጣጠር፣ የሚገስጽ፣ የሚከለክል መሰረታዊ ደንቦችን የሚያስተምር እስከ ጉልምስና እስከ ቦታው እስክንደርስ ድረስ እስከ ራሳችን እስከምንችል ሞግዚትነት እንደዛ ራሳችን እስከምትችል ድረስ ወላጆቹ ጋር ሲገናኙ ልጁ የሚንከባከበው አክቹዋሊ ምዕራፍ 4 ላይ ሄድና ያንን ፖይንት ያነሳል። ምዕራፍ 4 ላይ ሄዶ ምዕራፍ 4 ቁጥር 1 ላይ ከጠባቂዎች በታች ብሎ ያነሳል። ስለዚህ መሰረታዊ ደንቦችን ያስተምራል፣ እስከ ጉልምስና ድረስ ይጠብቃል። ወይም ደግሞ ራስን እስክትችል ድረስ ምን ያደርጋል? ይጠብቃል። የመንፈሳዊ ቋንቋ ነው። እንግዲህ ህጉ እስራኤልን እንደ ልጅ ይገስጻል፣ ክርስቶስ እስኪመጣ ድረስ ማለት ነው። ህጉ ኃጢአትን ይገስጻል፣ ቅድስናን ያስተምራል፣ ሰዎችን አዳኝ እንደሚያስፈልጋቸው እንዲያውቁ ያዘጋጃቸዋል። የሞግዚትነት ሚናው ይሄ ነው ማለት ነው። እሺ ቁጥር 25 እምነት ግን መጥቷልና ከእንግዲህ ወዲህ ከሞግዚት በታች አይደለንም ይላል። እያለን ነው እንግዲህ እዚህ ጋር እምነት ስለመጣ ሲል ከሞግዚት በታች አይደለንም ሲል የመዳን ስርዓት ህግን በመጠበቅ አለን፣ በእምነት ነው። የመዳን ስርዓት ህግን በመጠበቅ አይደለም፣ በእምነት ነው። መጽደቅ በእምነት ነው። ስለዚህ አሁን ክርስቶስ በመስቀል ላይ ስራውን ከፈጸመ በኋላ ወደዛ ወደ አብርሃም በረከት የምንገባው በእምነት አማካይነት ነው። ስለዚህ አሁን ነው ሞግዚት አያስፈልገንም ማለት ነው። አሁን ክርስቶስ ከመጣበት በኋላ ከሞግዚት በታች አይደለም አሁን ማለት ነው። እዛ ጋር ሰፋ አድርገን ስንመለከት የምንኖረው በህግ ቀንበር ሳይሆን በክርስቶስ በማመን ነው። የህግ ዘመን አልፏል፣ የክርስቶስ ዘመን መጥቷል፣ አዲስ ዘመን መጥቷል የሚለውን ነው የምንመለከተው። ጠቅለል ስናደርግ ህግ የተሰጠው ኃጢአትን ለማጋለጥ ኃጢአትን ለመግታትና ሰዎችን ለክርስቶስ ለማዘጋጀት ነው።
ተስፋ የተሰጠበት ዘር ኢየሱስ እስኪመጣ ድረስ እንደ ሞግዚት ወይም ሞግዚት ሆኖ የሚያገለግል ጊዜያዊ ስርዓት ነበረ። ሕጉ ሕይወት እንዲሰጥ አይችልም፣ ሊያድንም አይችልም፣ ማንንም ጻድቅ ሊያደርግ አይችልም፣ ማንንም ደግሞ ከኃጢአት ኃይል ነፃ ሊያወጣ ከክስ ከኩነኔ ነፃ ሊያወጣ ኃይልን ሊሰጥም አይችልም። አዳኝ እንደሚያስፈልገን ብቻ ያሳያል። ክርስቶስ ከመጣ በኋላ አማኞች ከሕግ በታች አይሆኑም፣ ከጸጋው በታች ናቸው። ስለዚህ በእምነት ይኖራሉ ማለት ነው። በእምነት መንፈስ ቅዱስን እየተቀበሉ ይኖራሉ ማለት ነው። ይሄ ነገር ውስጥ ነው። ይሄ ነው የመዳን የኑሮ ስርዓት እያለ ነው ጳውሎስ እያሳያሉ ማለት ነው። ቁጥር 26 ላይ ይመጣና በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ያጎለዋል። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና ይላል። የእግዚአብሔር ልጆች ናችሁ ይላል። የእግዚአብሔር ልጆች ናችሁ። ይህንን ደግሞ ያገኘንበትን መንገድ ይናገራል። በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ። ይሄ ክፍል በደንብ የሚናገረው በክርስቶስ ያለንን ማንነት አይደንቲቲ፣ በክርስቶስ ያገኘነው ማንነት። እዚህ ጋር የልጅነት ማንነት አግኝተናል፣ አዲስ ማንነት አግኝተናል። የእግዚአብሔር ቤተሰብ አካል እንዴት እንደምንሆን ያሳያል። በክርስቶስ ኢየሱስ ይሄ አዲሱ ማንነታችን በክርስቶስ ኢየሱስ ብቻ የተገኘ ነው። ከእግዚአብሔር ጋር ያለን ግንኙነት ለገላትያ አማኞችም ሆነ ለማንኛውም ሰው ከእግዚአብሔር ጋር ያለው ግንኙነት የተመሰረተው በሕጉ ላይ አይደለም፣ በክርስቶስ ኢየሱስ ነው። እሱን ያጎላል። ቤተሰብነትም በዛ የተገኘ አይደለም። ሕግ ውስጥ ያው የሕግ ስራዎች አሉ፣ እንደ ግርዘት በአይሁድ ልምምድ ውስጥ ያሉ የአይሁድ የማንነት መለያዎች አሉ አይደለም። የግርዘት፣ የምግብ ሕግን መጠበቅ፣ በዓመት አንድ ጊዜ መንፈሳዊ ጉዞ ማድረግ ኢየሩሳሌም፣ ቶራውን በደንብ መጠበቅ፣ ሕጉን በደንብ መጠበቅ። እንደነዚህ አንድ አይሁዳዊ እውነተኛ አይሁዳዊ ከሆነ እንደነዚህ አይነት ነገሮች ላይ ሲሪየስ መሆን አለበት። ግን የአይሁዳዊ ማንነቶች አይደለም የእግዚአብሔር ቤተሰብ አካል የሚያደርገን። በክርስቶስ በኩል ነው የእግዚአብሔር ቤተሰብ አካል ምን ነው የእግዚአብሔር ልጆች የምን ነው። ይሄም አዲስ ማንነት ያገኘነው በማን ነው? በኢየሱስ ክርስቶስ እንደሆነ ነው የሚያሳየው። የሃይማኖት ስራዎች አሉ፣ ወጎች አሉ። ነገር እነዛ ሁሉ ያንን ማንነት አይሰጡንም። ማንነታችን ያገኘነው ከክርስቶስ ጋር አንድ ከመሆን ነው። ይሄ ከክርስቶስ ጋር ባለን ግንኙነት ውስጥ የምናገኘው ማንነት ነው። ስለዚህ በክርስቶስ ስንሆን የእግዚአብሔር ነን ማለት ነው። የእግዚአብሔር ልጆች ነን ማለት ነው። እናንተ ሁላችሁ ናችሁ ነው አለ የሚለው። በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ። በአማኞች መካከል እኩልነት ያሳያል። ደግሞ ይህንን ለማጉላት ቁጥር 28 ላይ አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁና። ይህንን ያጎሉ። እስኪ ትንሽ እዚህኛው ላይ አሁን እንዳልከው ከቁጥር 26 ከ28 ድረስ በተለይ አይደንቲቲያችን ወይም ማንነታችን ላይ ትኩረት አድርጎ ይናገራል። የእግዚአብሔር ልጆች ናችሁ፣ ክርስቶስን ለብሳችሁታል፣ በክርስቶስ ኢየሱስ አንድ ሰው ናችሁ ይላል እና ትንሽ ንገረን እስኪ ስለ ማንነታችን በክርስቶስ ኢየሱስ ስላገኘ ነው ማንነት ከዚህ ክፍል አንጻር ማለት ነው። አሁን እናንተ ሁላችሁ ናችሁ የሚለው አንዳንድ ጥቅፈታ መደረግ ያለባቸው ሀሳቦች ናቸው። እነሱ እናንተ ሁላችሁ ናቸው ሲል አይሁድም አህዛብም ወንዶችና ሴቶችም ሀብታሞችና ድሆችም፣ ይሄ የመደብ ልዩነት አለ አይደል? የተማሩና ያልተማሩም ማንኛውንም ቡድን ከፍ ያለ ዝቅ ያለ ደረጃ ይሄ ስታተስ ላይ ማለት ስታተስ አለ፣ የሶሻል ስታተስ አለን አይደል? በዛም ዘመን ያው አይነት ስታተስ እንደሚኖር አስባለሁ።
አይሁድ፣ አህዛብ፣ ወንድ፣ ሴት፣ ሀብታም፣ ድሃ፣ ባሪያ፣ ጨዋ፣ የተማረ፣ ያልተማረ እዚህ ጋር ከፍ ያለ ደረጃ ወይም ልዩ መብት የሚያገኝ የለም። ሁሉም በክርስቶስ ኢየሱስ ነው የእግዚአብሔር ልጅነትን የሚያገኙት። በክርስቶስ ፊት ሁሉም እኩል ነው። ምናልባት ይሄ ነገር ለእኛም በጣም አሁን ላለንበት ሁኔታ በጣም አስፈላጊ ነው። እግዚአብሔር በክርስቶስ ኢየሱስ ነው ሊያየን የሚፈልገው። ስታተሳችንን ያገኘ ነው በማን ነው? በክርስቶስ ኢየሱስ ነው። የእግዚአብሔር ልጅነት ስታተስ ማለት ነው። ስለዚህ ይህ ሕግን በመጠበቅ አይደለም። አንዳንድ ሰዎች ሕግን በመጠበቅ የተሻለን ነን ብለው የሚያስቡ ሊኖሩ ይችላሉ። እዛ ውስጥ ሕግን በመጠበቃችን ከዛኛው ሰው የተሻለ ጽድቅ አለ፣ የተሻልን ነን። ወይም ደግሞ በአይሁድና በአይሁድን መካከል ሕግን ሲሪየስ ሆኖ በሚጠብቅና በማይጠብቅ ሊብራል በሆነውና ኮንሰርቫቲቭ በሆነው መካከል ሊሆን ይችላል። የተሻለ ወይም የበለጠ መንፈሳዊ እንደሚያደርጋቸው ሕግን መጠበቅ የተሻለ ወይም መንፈሳዊ እንደሚያደርጋቸው የሚያምኑትን የገላትያን ሰዎች እያረመ ነው። ሁሉም ነገር በክርስቶስ ኢየሱስ በተሰራው ስራ ላይ የሚመሰረተው የክርስቶስ ቤተሰብነት፣ ወደዛ ቤተሰብነት ይመግባት። የእግዚአብሔር ልጆች የሚለው በእግዚአብሔር ቤተሰብ ውስጥ ይሄ ልጅነት የሚለው ሀሳብ በአዶፕሽን ነው የሚገለጸው። በአማርኛችን ጉዲፈቻ ነው የሚባለው። ግን እዚህ ላይ ልጆች ማለት ሙሉ ወራሾች ማለት ነው። ጾታ እዛ ጋር አልተገለጸም። ሁሉም ከላይ በኩል ስለተቀመጠ ማለት ነው። ውርስ እንግዲህ በጥንታዊ ዓለም ልጆች ውርስ ያገኛሉ፣ የቤተሰብ መብቶችን ያገኛሉ። ጳውሎስ እያንዳንዱ አማኝ ወንድ ይሁን ሴት በእግዚአብሔር ቤተሰብ ውስጥ ሙሉ የልጅነት ደረጃ አግኝቷል ነው የሚለው። ልዩነት የለም። በአዶፕሽን የተገኘ ልጅነት ማለት ነው። ያ መብት አግኝቷል። የእግዚአብሔር ልጅ ሙሉ በሙሉ ተቀባይነት ያለው፣ ሙሉ በሙሉ የተወደደ፣ የእግዚአብሔር ተስፋዎች ወራሽ የሆነ ማለት ነው። እንግዲህ ይህ ከገላትያ ምዕራፍ 4 ከቁጥር 5 እስከ 7 ጋር አብሮ ሊሄድ የሚችል ሀሳብ ነው። ምናልባት ገላትያ 4ን ገና ቢሆን የምናየው ይህን ክፍል ሊያጠናክረው ስለሚችል ከቁጥር 5 እስከ 7 ቢነበብ። እሺ፣ ከ5 እስከ 7 ምን ይላል? ልጁን ላከ እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ። ልጆችም ስለሆናችሁ የእግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ላከ። ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም። ልጅም ከሆንክ ደግሞ በክርስቶስ የእግዚአብሔር ወራሽ ነህ። አሜን። እዚህ ጋር እንግዲህ ሙሉ በሙሉ ተቀባይነት መኖሩን ያሳያል። ሙሉ በሙሉ የተወደደ መሆኑን ያሳያል። የእግዚአብሔር ተስፋ ወራሽ መሆኑን ያሳያል ማለት ነው። የእግዚአብሔር ልጅነት እንደዛ ነው። በእምነት የሚለው ሀሳብ ደግሞ በእምነት የሚል ሀሳብ አለ። እምነት እንጂ በስራ አይደለም የእግዚአብሔር ልጆች የሆን ነው። በእምነት ነው የእግዚአብሔር ልጆች የሆን ነው። የእግዚአብሔር ልጆች የምንሆነው በሕግ ስራ አይደለም፣ በድካም በሃይማኖታዊ ስርዓቶች የሃይማኖታዊ ሕጎችን በመጠበቅ ሳይሆን በኢየሱስ ክርስቶስ በማመን ነው የእግዚአብሔር ልጆች መሆኑን ያገኘ ነው። በክርስቶስ ማመን ፈታ ማድረግ ያስፈልጋል። በክርስቶስ ማመን አዲስ ልደት ማግኘት፣ ዳግም መወለድ፣ በክርስቶስ ማመን ልጅነት ማግኘት፣ በዚህ በአዶፕሽን የተገኘ ልጅነት ማግኘት፣ በክርስቶስ ማመን ሙሉ ወራሽ መሆን፣ በአውዱ መሰረት ማለት ነው። ሙሉ ወራሽ መሆን፣ በክርስቶስ ማመን በእግዚአብሔር ቤተሰብ ውስጥ እኩል ቦታ ከሁሉም ጋር ተካፋይ መሆን የሚያሳይ ነው ማለት ነው። ስለዚህ እምነት ወደ እግዚአብሔር ቤት ያመጣቸዋል። ሕጉ ግን ያንን ማድረግ አይችልም ማለት ነው። የእግዚአብሔር ስም የተባረከ ይሁን። አሜን። እንጨርስ። ክርስቶስን ለብሰናል የምትለው ሀሳብ እሷን ትንሽ ክርስቶስን ለብሳችኋል። ክርስቶስን መልበስ ምንድን ነው ጥቅሙ? እንግዲህ እዚህ ጋር ከክርስቶስ ጋር የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና የሚለው አዲሱን ማንነታችንን
ለመግለጽ ነው። አዲሱ ማንነታችን ለመግለጽ የጥምቀትና የልብስ ምስልን ይጠቀማል፣ ምሳሌን ይጠቀማል። አናሎጂካል በሆነ መንገድ ነው የተቀመጠው። በክርስቶስ መጠመቅ ከክርስቶስ ጋር አንድ መሆንን፣ ከክርስቶስ ጋር ተካፋይነትን፣ ከእርሱ ጋር አንድ መሆንን፣ ወደ ሞትና ትንሣኤ መግባትን፣ የክርስቶስ ቤተሰብ አባል መሆንን እና ይሄ አዲስ ማንነት መቀበልን የሚያሳይ ነው በጥምቀት የሚለው ማለት ነው። ስለዚህ ጥምቀት አማኝ ከኢየሱስ ክርስቶስ ጋር አንድ የሚሆንበትን የእምነትን ጊዜ የሚያመለክት ነው፣ የእምነት ሁኔታ የሚያመለክት ነው። ጳውሎስ ከእርሱ ጋር ሙሉ በሙሉ አንድ እንደሆናችኋል ይላል። ክርስቶስን ለብሳችኋል ይላል። ይህ ኃይለኛ የሆነ ምስል ነው። እዛ ጋር ኃይለኛ የሆነ እንትን ነው እየፈጠረ ያለው። ልብስ በጥንቱ ዓለም ልብስ ማንነትን፣ ሁኔታን፣ መሆንን፣ ባህሪን ይወክላል፣ ያሳይ ነበር። በጥንቱ አንሸንት ትራዲሽን ላይ ማንነትን፣ ሁኔታን፣ መሆንን፣ ባህሪን ያሳያል። ክርስቶስን መልበስ ማለት እነዚህ ነገሮች ባህሪውን ትወስዳለህ፣ አሮጌው ማንነትን ትተዋለህ፣ በጽድቁ ትሸነፋለህ፣ በጽድቁ ትሸፈናለህ። ሰዎች ህይወትን ሲያዩ ክርስቶስን ማየት ይችላሉ። ልብስ ሁለንተናህን የሚያሳይ ቅድም እንዳሳየው ምስሉ ይሄ አናሎጂው በጥንቱ ዘመን ማንነትን፣ ሁኔታን፣ መሆንን፣ ባህሪን እንደሚያሳይ ሁሉ ክርስቶስን መልበስ የክርስቶስን ባህሪ መልበስን፣ አሮጌው ማንነትን መተውን፣ በጽድቅ መሸፈንን፣ ሰዎች ህይወቱን ሲያዩ ክርስቶስን ማየት እንደሚችሉ ያሳያል። ይሄንን ሀሳብ እዚህ ብቻም አይደለም፣ ሮሜ 13ም ላይ ተጠቅሞታል። 13 14ም ላይ በተመሳሳይ ተጠቅሞታል። ጳውሎስ ተመሳሳይ ጸሐፊ ስለሆነ ማለት ነው። ጌታ ክርስቶስን ልበሱ ብሏል። ሮሜ 13 14ም ላይ ማለት ነው። ክርስቶስ አዲሱ ዩኒፎርማችን ነው፣ አዲሱ ማንነታችን ነው፣ አዲሱ የአኗኗር ዘይቤያችን ነው ማለት ነው። ያንን ነው የሚያሳየው ማለት ነው። የእግዚአብሔር ስም የተባረከ ይሁን። በተለይ መጨረሻዎቹ ቁጥሮች ላይ መጀመሪያ ላይ ሊል የፈለገውን ነገር በደንብ አድርጎ ወደ መሬት ወደ እነሱ ያወረደበት መንገድ በጣም የሚያስደንቅ ነው እና ስንጨርስ ግን በዚህ ዘመን ያለችው ቤተ ክርስቲያን ከዚህ ከምዕራፍ 3 በዋነኝነት ልትማር የምትላቸውን ነገሮች እስኪ ያስቀምጡልን። ምን እንማራለን አሁን ያለነው ሰዎች? ምዕራፍ 3 አሁን በዘመናዊቷ ቤተክርስቲያን ውስጥ አሁን ባለው ቤተክርስቲያን ውስጥ መዳን የሚገኘው በእምነት ብቻ እንጂ በእምነት ብቻ በክርስቶስ በኩል እንጂ በሕግ ወይም በሃይማኖታዊ ሕጎች በኩል እንዳልሆነ እንድናስተምር ያደርጋል። ምክንያቱም ይሄ የመዳን ትምህርት ክሊር ነው። በቃ ክሊር ነው ስላችሁ ክሊር ነው ስልህ መዳን ምንም የማይጨመርበት በክርስቶስ ኢየሱስ የተጠናቀቀ ስራ ላይ የተመሰረተ ነው። እሱን ሊሸፍን የሚችል እሱን ሊያዛባ የሚችል ወይም ደግሞ ሰዎች በራሳቸው ጥረት ላይ ትኩረት እንዲያደርጉ የሚያደርጉ ትምህርቶች እንድናስተምር አይጋብዝም። እሱ ቦታ በጣም ወሳኝ ነው፣ ለሁሉም ነገር ቁልፍ ነው። ከዛ በኋላ አስከትሎቶች አሉ። ስለዚህ ቤተ ክርስቲያን መዳን የሚመጣው በእምነት ብቻ በክርስቶስ በኩል እንጂ በሕግ ወይም በሃይማኖታዊ ሕጎች በኩል እንዳልሆነ ማስተማር እንድትችል ትምህርት ይሰጣል። ሕይወት የሚመጣው በክርስቶስ ኢየሱስ ብቻ መሆኑን ማስተማር እንዳለብን ኢንፎርም ያደርገናል። እሱንም እንድንለማመድ ያደርጋል። አንዳንድ ጊዜ ቤተ ክርስቲያን ሌጋሊስቲክ ትሆናለች፣ የጸጋን ነገር ትቀንሳለች። አንዳንድ ጊዜ አሁን ባለው ሁኔታ ውስጥ ጸጋን በጣም ይለጥጡ አሉ። እንደገና ደግሞ ከጸጋ በተቃራኒ ደግሞ በቃ አሁን እንዲህ መሆን አለበት ሰውን በጣም ቴሪፋይድ እንዲሆን የሚያደርጉ ሌጋሊስቲክ የሆኑ አፕሮቾች አሉ።
እዛ ጋር በጣም ጥንቃቄ ማድረግ ያስፈልጋል። ገላትያ ለዚህ ጥሩ ሞዴል የሆነ ትምህርት ነው። ሰዎች ነፃነትን ከየትኛውም ነገር ውስጥ ነፃነትን የሚያገኙት በክርስቶስ ኢየሱስ ብቻ እንደሆነ እናስተምራለን። ከዛ በኋላ ግን የእግዚአብሔር ጸጋ በእነሱ ውስጥ ጥሩ ምስክርነት ያለው ሕይወት እንዲኖሩ እንደሚያደርጋቸው ሚዛናዊ አድርገን እንድናስተምር የሚያደርግ ትምህርት ነው። ገላትያ ለጥጦ አላቀረበም፣ ሚዛናዊ አድርጎ ነው ያቀረበው። ስለዚህ ሚዛናዊ የሆነ የደህንነት አስተምሮን እንድናስተምር ኢንፎርም ያደርገናል ማለት ነው። መንፈስ ቅዱስን የምንቀበለው ሁል ጊዜ በእምነት አማካኝነት ነው። በክርስቶስ ኢየሱስ የተሰራውን ስራ በማመን አማካኝነት ነው። ስለዚህ ይሄን እናያለን። ሌላው ደግሞ ምን ያስተምረናል? መለያየትን በቤተ ክርስቲያን ውስጥ መለያየትን የሚያመጣ አፕሮች ያለው አካሄድ እንዲጠፋ ያስተምረናል። በክርስቶስ ኢየሱስ የተሰራው ስራ ያገኘነው ድነት ጎሳን፣ ማህበራዊ ወይም ጾታዊ ልዩነቶችን የሚያስወግድ ነው። ለሁላችንም የእግዚአብሔር ልጅነት የእግዚአብሔር ቤተሰብነት ትምህርት ያስተማረን ነው። አሁን ባለንበት ሁኔታ ውስጥ እየሞገተን ያለው አንዱ እንደዚህ አይነት አዝማሚያዎች ያሉ አመለካከቶች ናቸው በቤተ ክርስቲያን ውስጥ ማለት ነው። ስለዚህ ገላትያ ላይ ያለው ይሄ ሀሳብ የእግዚአብሔር ቤተሰብ አካልነት በዘር፣ በጎሳ፣ በጾታ፣ ጀንደር ማለት ይሄ ማህበራዊ የሆነ ጾታ ላይ ስነ ጾታ ላይ ያለ ልዩነቶች አሉ አይደለም። በእንደሱ አይነት አይደለም። የኛ እኩል ስታተስ አግኝተናል፣ የእግዚአብሔር ልጆች ሆነናል። ስለዚህ ቤተክርስቲያን ውስጥ ቤተክርስቲያን ለዚህ ጥሩ ማሳያ ነች። አሁን በዓለም ላይ የሆነ ያለው በሀገራችን ላይ የሆነ ያለው ነገር ትክክለኛ የምታስተካክለው ቤተክርስቲያን ነች። ቤተክርስቲያን ውስጥ ግን እንደዛ አይነት ነገሮች ካሉ አደጋ ውስጥ ነን ማለት ነው። ስለዚህ እንድናርም ራሳችን እንድናይ ያደርጋል ማለት ነው። በአጠቃላይ የገላትያ መልእክት ወደ ክርስቶስ ብቻ እንድናተኩር፣ ማንነታችንን በክርስቶስ ብቻ እንድናይ፣ በጎሳ በዘር በሴትነት በወንድነት በመሳሰሉ ሳይሆን ማንነታችን በክርስቶስ ላይ ብቻ እንድናይ፣ የአንድነታችን የማንነታችን የመዳናችን ቁልፍ ሀሳቦች የያዘ ነው ማለት ነው። ክብር ለእግዚአብሔር ይሁን። ማለት በጣም እነዚህ መሰረታዊ ነገሮች ናቸው። ደግሞ በክርስትና አስተምሮ ውስጥ እንደገና በክርስትና ሕይወትም ውስጥ ማለት ነው በክርስቶስ ያገኘነውን ደህንነት የምንረዳበት መንገድ የምናስተምረው ያ የደህንነት አስተምሮ ስለ መንፈስ ቅዱስን ስለ መቀበላችን ደግሞ ከእንደገና አሁን ባለው ዓለም ላይ እንዴት አድርገን ራሳችንን ይሄ ቤተሰብ ይሄ በክርስቶስ የተፈጠረው ቤተሰብ እንዴት ራሱን መግለጥ እንዳለበት ግልጽ አድርጎ የሚያሳይ ምዕራፍ ነው ያየ ነው። ጌታ ኢየሱስ ይባርክ። በጣም ጥሩ አድርገህ ነው በእነዚህ ክፍሎች ውስጥ ያሉትን ሀሳቦች የገለጥካቸው። መምህር ይስሐቅን በጣም እናመሰግናለን። እግዚአብሔር ያክብርህ። ወደዚህ ስለመጣ የእግዚአብሔርን ቃል በዚህ አይነት ሁኔታ እንድናጠና ስለረዳሃን ተባረክ። እንግዲህ ተመልካቾቻችን ጥሩ ጊዜ እያሳለፍን እንደሆነ ተስፋ እናደርጋለን። የገላትያ መጽሐፍ በጣም እንዳየነው በጣም ጥሩ የሆኑ ትምህርቶች በዚህ ውስጥ እግዚአብሔር እያስተማረን እያካፈለን ይገኛል። ከኛ ጋር ይህንን መጽሐፍ ማጥናታችሁን ቀጥሉ። ማስታወሻዎችን ያዙ። ጥያቄ የሚፈጥሩባችሁን ነገር ደግሞ ኮሜንት ቦክስ ላይ ልታስቀምጡልን ትችላላችሁ። በዛ መሰረት አንዳንድ ጥያቄዎችን እየመለስን እንሄዳለን። እግዚአብሔር ይባርካችሁ። ከኛ ጋር ስለቆያችሁ እናመሰግናለን። ይስሐቅንም ከልብ እናመሰግናለን። ሰላም ሁኑ። ተባረኩ።